ከዚህ በመቀጠል አጠር ያሉ ንግግሮችን እንዲያደርጉልን የወንዶች ቁና የጀግኖቹ ልክ የሳቱ ላንቃ አሞተኩሩ ልበደንዳናው ኮሎኔል ደጀኔ ማሩ ናስኪ ጀግናው በክብር ሸኙልኝ እስኪ ባካችሁ። በህይወት ኑረህ ይሄን በማየትህ መላው የአማራ ህዝብ ኩራት ይሰማዋል። ወልቃይት ጠገዴ ኮርቷልና ኩራት ይሰማዋል። እናመሰግናለን። ልክ የዛሬ 10 ዓመት ሐምሌ 5 ልክ በአሁኑ ሰዓት መንገዶች ሁሉ ዝግትግት ብለው ከወንድሜ ኮሎኔል ደመቀ ጋር ስልክ ከተነጋገርን በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳልኔ ያሉን ጓደኞቼ ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያና አሸሬ ከላ ለማለፍ ፈታኝ ነበርና አሁን እንዲወሳል የምፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማልመለስ ሆኖ እንድታረጋግጥል ይፈልጋለሁ። እርስ በርስ ከመደባደባችን መንገዱ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ምሳ የምትበሉ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮቹ። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮች እኔም አባሎቼ በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ጉዞ ቀጠልን። አሁንም ሳንጃ ተደገመ። ሳንጃ ሲደገም አይ ምሳል እንበላ ነው አንመለስም ስንላቸው እሺ እኛ እንመራቸዋለን እናንተ ተከተሉን አሉና በስርኤፍ ተከተሉን። እኛ ዶልፊን ነበር ይዘን የነበርነ በዛ ዶልፊን ከተማውን ረግጠን ስናልፍ ተከተሉን። እስከ ኢትዮጵያ ካርታ ተከተሉን ለማስቀረት ግን እኛ የምንቀር ሰዎች አልነበርንም። ምክንያቱም አንድ ዓላማ ነበረን። ያን ዓላማ ጫፍ ማድረስም እቅድ ነበረን። እሱም ሆኗል ያለምንም ጥርጥር። ለዚህ በዛ ሰዓት ወለቃ ከደረስነ በኋላ መኪና እንደማይገባ ተነገረን፣ ተከለከልነ። መራሹ ጦር ከተማውን ሁሉ ወሯል። ከወለቃ ተነስተን በአወኑ አድርገን ወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስነለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው እኔ ዘረዘርኩላችሁ። ስንነጋገር ከወንድሜ ጋር ድረስልኝ ሲለው ደርስልሃለሁ፣ አይዞ ለወያኔ እጅህ እንዳሰጥ ስንት ጥይት አለ። የዛሬ 10 ዓመት ወደ ኋላ ነው፣ በዚህ ሰዓት ነው። የዛሬ 10 ዓመት ነው 30 ጥይት አለ ያለ በግልጽ አረሳው። አንዷን አውጥተህ ጠረጴዛ አስቀምጣት፣ እሷን ጠጥተሙት፣ እጅህ እንዳሰጥ ደምህ እንመልሰዋለን ሲሆን እንደርሳለን ስለው በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። በቅንነት በልቡምነት የተነጋገርነውን 100% አጠናቀን ሞልተነዋል። ይሄ ነው ትልቁ ነገር። ለዚህ አሁን 4 ሰዎች እንድታወሱልኝ የፈለኩት እንድታመሰግኑኝ የፈለኩት ዛሬ ሐምሌ 5 እንድናከብር የፈቀዱልን ኮሎኔል ደመቀ በህይወት ባይወጣ ኖሮ ሐምሌ 5 የሚባል ነገር ዛሬ ማን አይኖርም፣ ትናንትናም 10 ዓመትም አይኖርም። ያን ሐምሌ 5 ስለተከበረ ነው። ለዚህ እነ ሰጣይ ባብል እነ መሐቤ በለጠ ነበልባሉ በደሳ ላይ ትምህርት ቤት በተራራው ገብቶ ሌሊት በጨለማ ገብቶ መውጫቶ ቅርቃር ውስጥ ገብቶ ጌጥ ያዳል ጥይትና ውሃ ከኋላ እየወረወረለት እኔ እስከምደርስ ድረስ ሙሉ ቀን የተዋጋ ጀግና ያልተወሳ ነበልባሉ ይሄ እንዲወሳ ፈልጋለሁ። ለዚህ ሁሉ
እነ ሰጣይ ባብል እነ ሳይታከለ ሰጣይ ባብል በደቡብ አቅጣጫ በኢንፎርት ፎቅ የተንጠለጠለውን ሁላ የጠላት አንገት ያበረረ ከፎቅ ያወረደ የከሰከሰ ሲሳይታከለ በምስራቅ ሆኖ በምስራቅ አሽልከው እንዳይወስዱ በምስራቅ ሆኖ ፊት ለፊት ከወያኔ ጋር እየተፋለመ ህይወታቸው ያለፉ ለዚህም የኔን መንገድ እንዲከፈት ወደ ቦታ እንድደርስ ከዛ ከውጊያው ውሎ አዳር ማግስት በጧትም ደርሶ አንድ ያልተነገረ ፈታኝ ነገር ኮሎኔል ደመቀ ጧት በህይወት ካገኘነው በኋላ አንድ ኮሎኔል አብሮን ይገባል ከኔ ጋር ወደ ቤት ዛሬ ኮሚሽነር ነው በህይወት አለ እዛ ላይ ኮሎኔል ደመቀ ከቤት ካወጣን በኋላ አንድ አደጋ ነገር ተፈጠረ ኮሎኔል ደመቀ ይዘን እንሄዳለን ያንኛውን ኮሎኔል እንገላለን የሚል ከኔ አባላት በጣም ክፉ ብርቱ ገጠመኝ በረሃ ይዘን እንወጣለን አንሰጥም የሚል ነገር ነበር አይ አንድ ኮሎኔል ልናወጣ አንድ ኮሎኔል አንገልም ስለዚህ ከአቅሙ በላይ ከሆነ እንዲነግረን እናደርጋለን እንጂ አንገልም የሚል እዛ ተነጋገርና ኮሎኔል ደመቀ ወደ ጋቤና እንዲገባና ሁለቱ ኮሎኔሎች በመኪና እንዲሄዱ እኛ በእግራችን እንዳድርገን ያን ኮሎኔልን ይሄንንም አትርፊያለሁ ስለዚህ ባደራ ከተቀመጠ በኋላ መምሪያ ላይ በመራሹ ወያኔ ጦር በብሬንና በድሽቃ ተከቦ በስናይፈር ተከቦ ኮሎኔል ደመቀ የተቀመጠበት ቤት 3 ዙር ተከቦ አብሮ ከዛ ላይ በፍጹም እኔ ሳልሞት ማንንም አይነካውም ብሎ የተጋፈጠ ወንድማችን ስለሆነ ኮሚሽነር ወኛው አዘዘ እጅግ ጥልቅ የሆነ ፊልም የተፋለመ ፊት ለፊት እነሱ ጋር የተፋጠ ጀግናችን ነውና ሊከበር ፈልጋለሁ እንግዲህ ዛሬን ስናከብር የትናንትናውን ጓደኛ በመንቀበርከው በሻሽ መጩ እንዳይሸሽ ነውና የትናንትኖችን ጀግኖች መነሻችን ያወሳን ለቀጣዩ ትውልድ መልእክት እያስተላለፍነ ያልተቋጩ የተጀመሩ የተንጠለጠሉ ማንነታችን ዳር እስኪደርሱ አይናችን ጆሮአችን ከተከዘ ዘብ ንቅል የማይል መሆኑን እናረጋግጥ ይገባናል በዓሉ ምክንያቱም እሱ ያረጀ የፈጀ ጥርሱ የፈጀ ወያኔ ገና ያልሞተ አለና ይሄ ግባ መሬት እስኪፈጸም ድረስ ከመሪዎቻችን ከመንግስታችን ጎን ሆነን ህዝባችን እንደተናንተናው አስተባብረን ማንም አንጠልጥሎ የሚወስድበት በሌለበት በነፃ ሀገራችን ሆነን ደንበራችን ማንነታችን እናረጋግጣለን ዛሬ ይሄን በዓል ስናከብር አመት ወደ አመት እየተሻሻለ እያደገ ሄደ ታሪካዊ በዓል ነው ወያኔ አምስቱ ነው ደደቢት ሲጀምሩ የካቲት 11 ብለው ጀመሩ ባዴን ህዳር 11 ብለው ጀመሩ የትግል መጀመሪያቸው የለውጥ መጀመሪያችን ስለሆነ በትንሽ በጠባብ የሚከበር ሳይሆን በትልቅ እንደ ሀገር እንደ አማራ እያደገ የሚሄድ ለዚህም የአማራ አርቲስቶች የአማራ ምሁራኖች የአማራ አክቲቪስቶች ደራሲያኖች አመራሮች ፈላስፋዎች ይሄን በዓል ልታሳድጉትና የሀገር ትልቅ በዓል ክብር በዓል የለውጥ ጎዳና ስለሆነ ወያኔ ለረጅም ዓመት እንደ መርገም ጨርቅ ጫንቃንች ተጣውቆ አልወርድ ብሎ የነበረ ተገፎ የወደቀበት ስለሆነ ይሄን በዓል ትልቅ በዓል እናረጋው ህጎት ተጠባብተኝነት አውተን ሰፊ እናረጋው ይገባል የሚል ጽኑ የሆነ መልእክት አለኝ አንድነት ኃይል ነው አንድነት ብረት ነው አንድነት ካለ ሁሉ አለ ሀገራችን ሰፊ ናት ጀግንነት ሞልቷል ማንንም አንጠልጥሎ የሚወስድበት ጊዜ የለም ከዛም ከዚህም የሚወረወሩ ድንጋዮችን መከተል ለመቆም ጽናትና አንድነት ያስፈልጋል አባቶቻችን አባይ ሊገድቡ ሲሉ ሲከለከሉ በአፄ ኃይለ ሥላሴ ሲጀመር በመንግስቱ ሲጀመር በኢህአዴግ ሲጀመር በብልጽግና ተፈጽሟል ይሄ የሆነበት ምክንያት አንድነት ኃይል ብርታት የውስጥ ትጥቅ እየጠነከረ ሲሄድ ጠላት ከሩቁ እየሟሸሸ ይሄዳል ወልቃይትን ስናስከብር ዝመነን አይደለም አልጋ ባልጋ አልነበረም ብዙ ጊዜ በየዋለሁ ብዙ ወንድሞቻችን ቀይ ጥቁር ረጅም አጭር
መስዋዕትነት ከፍለን ነው ወልቃይት የተረጋገጠው። ከዚህ በኋላ ወልቃይት በጦርነት ሄደ፣ በጦርነት መጣ። አንድ ምሳሌ ልንገራችሁ። አንዲት ልጅ ተዘርፋ ከጠፋች ከብዙ ዓመታት በኋላ ስትገኝ አባት እናቷ ሰው ሳያሳያት በራ ሄዳ እቅፍ ውስጥ ገባች። አባትሽ ይሄን ነው ብሎ አውቅልሻለሁ የሚል ጠንቋይ ቢመጣ አንቀበልም ካሁን በኋላ። ወልቃይት ወደ ቤቷ ወደ እናቷ ገብታለች። ማንም ጠንቋይ መጥቶ አባትሽ ገሌ ነው ሊላት አይችልም። እኛ አማራዎች ለትልቅ ሰው ዝቅ እንላለን፣ ለጠላት ዝቅ አንልም፣ ለማንም ሀገር አንንበረከክም። አመሰግናለሁ።